በኋላ አድርገዋለሁ ወይንም ነገ እጀምራለሁ ብላችሁ አታውቁም? አብዛኛው ሰው ይላል አንድ አስፈላጊ ነገር ለመማር ወይም ለመጀመር ፈልጋችሁ እስቲ ትንሽ ፊልም ላይ ወይም ስልኬን ለአንድ ደቂቃ ብቻ ልጠቀም ብላችሁ አስባችሁ አታውቁም? ያ ደቂቃ ወደ 10 ከ10 ወደ 1 ሰዓት ከ1 ሰዓት ወደ 1 ቀን ይቀየራል እና ሳታውቁት ቀን አልፈዋል። እስቲ አስቡት፣ እያንዳንዱን ትልቅ ህልሞች በትንሽ ነው የጀመሩት። እያንዳንዱ ጸሐፊ በአንድ ቃል፣ እያንዳንዱ ሯጭ በአንድ እርምጃ፣ እያንዳንዱ የስኬት ታሪክ የጀመረው አንድ ሰው አሁን እጀምራለሁ ብሎ ሲወስን ነው። አዎ ለመጀመር አስቸጋሪ ነው፣ ነገር ግን በጸጸት መኖር የበለጠ ከባድ ነው። አንድ ቀን ወደ ኋላ መለስ ብላችሁ አስቡ እና በእናንተና በህልማችሁ መካከል ያለው ብቸኛው ነገር ትክክለኛውን ጊዜ እየጠበቃችሁት ነው። በጊዜ አለመስራት፣ ስራችሁን ለነገ ማሳለፍ ሰነፍ ናችሁ ማለት አይደለም። ግድ ስለማይሰጣችሁ አይደለም፣ በጣም ስለምትጨነቁበት ነው። በውስጣችሁ ፍርሃት አለ፣ የበቂ አለመሆንና ውድቀት መፍራት። ስራው በጣም ከባድ ይሆናል ከሚል የመነጨ ስጋት። ለራሳችን ዝግጁነት ሲሰማኝ አደርገዋለሁ እንላለን። እውነታው ግን በፍጹም ዝግጁነት አይሰማችሁም። ፍጹም ጊዜ የለም፣ አሁን ብቻ አለ። ዋስትናችሁ አሁን ነው። በዚህ ዓለም ላይ የምታዩት እያንዳንዱን ትልቅ ህልም፣ እያንዳንዱን ደራሲ፣ እያንዳንዱ አትሌት፣ እያንዳንዱን የሥራ ፈጣሪዎች ትክክለኛውን ጊዜ አልጠበቁም። ደፍረው በመጀመራቸው ብቻ እዚህ ቦታ ደረሱ። የመጀመሪያውን እርምጃ ብቻ ወሰዱ እና ይሄ መጓተትን የሚሰብረው ተነሳሽነት ሳይሆን ተግባር ነው። ምክንያቱም ተነሳሽነት ከመጀመራችሁ በፊት አይመጣም። የመጀመሪያውን እርምጃ ስትወስዱ ምንም ያህል ትንሽ ቢሆንም እንኳን የተነሳሽነት ጉልበት መገንባት ትጀምራላችሁ። ደስ ይላችኋል፣ ኩራት ይሰማችኋል፣ በሕይወት እንዳላችሁ ይሰማችኋል። ለመስራት ትነሳሳላችሁ። ታስቀምጡት የነበረውን ነገር በመጨረሻ የጨረሳችሁበትን ጊዜ አስቡ። ምን ያህል ጥሩ ስሜት እንደሚሰማችሁ አስታውሱ። ለማዘግየት በመረጣችሁ ቁጥር ጊዜያችሁን ብቻ አይደለም የምታጡት፣ በራስ መተማመናችሁን ጭምር ነው። በራሳችሁ መጠራጠር ትጀምራላችሁ። ህልማችሁ አስቡ። የምር የምትፈልጓቸውን ነገሮች ልታሳኩት ትችላላችሁ። ነገር ግን ያ የሚሆነው አንድ እርምጃ ወደፊት ከሄዳችሁ ብቻ ነው። ነገን አትጠብቁ። ነገ ዋስትና የለውም። ለነገ የምታሳድሩ ከሆነ ነገም ሌላ ሰበብ ነው የምታመጡት። ምክንያቱም ነገም የራሱ ዛሬ አለው። ዛሬ የምትሰሩትን ስራ የወደፊታችሁን ይቀርጻል። በትንሹ ጀምሩ። ህንፃ ሲሰራ ከታች ወደ ላይ እንጂ ከላይ ወደ ታች አይሰራም። ምንም እንኳን ፍጹም ባይሆንም የሚያስፈራ ቢሆንም ከጀመራችሁ በኋላ ሁሉንም ነገር እየተለወጠ ይሄዳል። በጣም አስቸጋሪው ክፍል ስራው እንዳልነበር ይገባችኋል። መጀመሩ ነበር ያስፈራችሁ እና ስትጀምሩ አንድ አስደናቂ ነገር ታያላችሁ። የበለጠ ተነሳሽነት፣ የበለጠ ትኩረት፣ የበለጠ ችሎታ ይሰማችኋል። በዚህ ጊዜ ሁሉ ኃይል እንደነበራችሁ ማስተዋል ትጀምራላችሁ። ለካ መስራት እችላለሁ፣ ብቻዬንም ቢሆን መቆም እችላለሁ ማለትን ትጀምራላችሁ። አስታውሱ፣ ለማድረግ እየፈለጋችሁ የማታደርጉት ፍርሃታችሁ በኋላ ልታደርጉት ትችላላችሁ እያለ ነው። ጊዜ ቆማ አይጠብቅም። ብትሰሩም ባትሰሩም ጊዜ ይሄዳል። ስለዚህ ፍርሃታችሁ አሸንፋችሁ መስራት ጀምሩ። ሌላ ቀን በምኞት ወይም በመጨነቅ አታባክኑ። ምንም እንኳን አንድ ትንሽ እርምጃ ቢሆንም አንድ እርምጃ ወደ ሌላ እርምጃ ስለሚመራ ሳታውቁት ጥሩ እየሆናችሁ እየተማራችሁ እየበሰላችሁ ነው የምትሄዱት። አንድ ቀን ወደ ኋላ ስትመለከቱና ምን ያህል ጥሩ እንደሆናችሁ የመጀመሪያ ውሳኔያችሁን ትክክል እንደነበር ታያላችሁ። አንድ ቀን ተስፋ ባለመቁረጣችሁና ደፍራችሁ በመጀመራችሁ ራሳችሁን ታመሰግናላችሁ። ስለዚህ አሁኑን ደፍራችሁ ጀምሩ። እስከ መጨረሻው ድረስ ስለተከታተላችሁን አመሰግናለሁ። ቻው።